ወይኔ ውርደት! ኧረ ውርደት በሉት። ተዋርጄ ነበር ውዶች። እኔ ምን እንደምኩ ልንገራችሁ። አሁን ሄሜ ለቀቀችውን ፎቶ ያ የሳይንትን አፎን እንትን እንደ እንጃ በዛኛው አካውንት ላይ አሻንጉሊት እንትና ልብ ቅርጽ አድርጌ ነው ለቀቁት። ይሄን አካውንትን ይዩትና ከዛ ቪዲዮ ለቀቁት። ቪዲዮ ሲፖስት እንደዚህ ሆነብኝ ማለት ነው። ዘጋብኝ። አሁን በዚህ አካውንት ማለት በዚህ ፎቶ አዲስ በተለቀቀ ፎቶ ነበር የሰራሁትና ወይኔ አካውንትን ሪፖርት ተደረገ እንደ ብዬ ሞክራለሁ። አሁን ወጥቼ ያልናገር ምናምን ብዬ ዝም አልኩት ማለት ነው። ከዛ ምን እንዳደረኩ ልንገራችሁ። እግዚአብሔርን የሰራሁትን ቪዲዮ ገና ኤዲት አደረኩት። ኤዲት እንደደረኩ ፎቶ ገና ለፎቶ ላይ ገና ልብ ቅር ሸፍኜ የምር ነው የሰራሁት ቪዲዮ ገና ማለት ነው። አውርድቼ ገና ደግሞ ኤዲት አድርጌ ለቀቁ ማለት ነው። የምር በጣም ተናደድኩኝ። ለምን አካውንቱ እንደዚህ ሲሆንብኝ ወይን ሪፖርት ነው የተደረገው አካውንቴ እንዴት ቪዲዮ ሊዘጋ ይችላል? ማለት እኔ አላቅም። ያው እኔ አሁን ነው ያየሁት። በዚህ እንደዛ ለማሳሳም አፉን ወይ ከንፈሩን እንደዚህ ሲደረግ ለካ ቻናል አይወድም እና ወይም ሽጉጥ ነው ብዬ ሽጉጥንም ይሄ ምንድነው የመጣጥ ሽጉጥ ምን አላውቁ ልብ ቅርጽ አድርጌ ለቀቁ ማለት ነውና ምናልባት በዛኛው አካውንት ላይ ቪዲዮ ሲታዩ ግራ እንዳይገባችሁ ልንገራችሁ። እግዚአብሔርን ለምንድነው እንደዚህ ያደረኩትኝ? አካውንቴ እንደዚህ ሆነብኝ። ይሄው አይታችሁታል። ቀይ ነው ማለት ነው። ቀይ ነገር አሳይቶ ምን አለ ሰቀላውን አላስተካከልክም አለኝ። አረ ጉዶኛ ያለው ወይኔ ሊባላ ነው እንደ ብዬ እየሮጥኩ ወጣሁ ከዩቱብ ማለት ነው። አረ በስመ አብ ወልድ እግዚአብሔር እንዴት እንደተነገጥኩኝ እንዴ! ዛሬም ዩቲዩብ ላይ ተመልሼ እንደመጣው ሪፖርት አድርጎብኝ ነው እንደ አካውንቴን ምን ሆኛለሁ? ምንድነው የሆነ አካውንቴ ብዬ ጌታን ከዛ በቃ ሮጬ ወጣው ነው የምላችሁት። እና ወጥቼ ምን አረም ገና ቪዲዮ ኤዲት አድርጌ ያለው በዚህ ቪዲዮ ልክ ከሆነ እና ያለኝ ማለት በዚህ ቪዲዮ ምናልባት ሰቀላውን ወይም እንትን ታምሌኑን አስተካክዬ አለጠፍኩም ሊሆን ይችላል ብዬ ታምሌኑን ቀየርኩታ። ከዛ ተቀበለኝ ማለት ነው አካውንቴ። እንደዚህ ሲሆንብኝ ወይኔ አካውንቴ በቃ ዘጉብኝ ምናምን ብዬ ተናድጄ ወጣው። እና ደግሞ ላስረዳችሁ መጣው ምንድነው እንደዚህ ነገር አይደለም። በዛኛው አካውንት ላይ የሄሚ ፊቱን ትንሽ ሸፍኜ ነው ለቀቁት። ለምን አካውንቴ እንትን እንደዚህ ስለሆነብኝ ነው። እሺ ሌላ ነገር አይደለም። አም ሶ ሶሪ ፋሚሊያንስ እና የደነገጠ ልብ ነው ይሄ ባሉት። እንግዲህ በጣም ድንግጥ ነው ያልኩት። ከባድ ነውና ለማንኛውም እንደምታውቁት ዛሬ ቀን እኔ ቪዲዮ ላይ ነኝ። ባይዘው የአራተኛ ቪዲዮ ነው ይሄ እና አሁን ላይ ግን እንኳን ደንግጬ ነው እየሰራው አሉት። ጌታም በጣም ደንግጬ ማለት ነውና ኦኬ ያው በደነግጥም ያው ልክ እኔ ማጫኔ ወይም ቪዲዮ እንትን ዩቲዩብ ላይ ሲጫን ልክ አይደለም የጫንኩትና አሁን ያስተካከልኩት። ሰላም ውድና የተከበራችሁ ውድ ዩቲዩብ ቤተሰብ እንዴት ናችሁ? አላችሁ አለን። እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ርፍርፍ ይበልላችሁ። ተመልሰናል እና የመጣሁት ችግር ልነግራችሁ ነው እንጂ ሌላ ነገር አይደለምና ውዶቼ የምር ምን እንደሆንኩ ልነግራችሁ ማለት ነው። በዛኛ አካውንት ላይ ይሄን ቪዲዮ ጭኜ አካውንቴ ላይ ችግር ደርሶብኛል። አካውንቴን ኮፒ ሊንክ አድርጉልኝ። እሺ የምር ኮፒ ሊንክ አድርጉልኝ እና ፊቱን እንትን ሳላስተካክል ጭኜ ነው የምር አላስተካከልኩም። ከዛ ማለት ኤዲት ሲያደርግም ደግሞ እንትን ሽጉጡን አልሸፈንኩም ነበር። በሽጉጥ ምክንያት የሆነ ቲክቶክ ብቻ ነው የማውቀው። ቲክቶክ ሽጉጡን እንደማይወድ አውቃለሁ፣ ግን ዩቲዩብ እንደዛ እንደማይወድ አላውቅም ነበር። ከዛ ፎሰትኩት። ከዛ ወዲያው ነው ምን እንትን የሆነብኝ እና አሁን ዘግቼ ነው ፎሰትኩትና የምር እንትን አረኩት፣ ዘጋሁት። ከዛ ማለት ለምንድን ነው የዘጋችው? ፊቷን ለምን ሸፈነች ምትሉት? የሸፈንኩት ቻናሌ ላይ ችግር እንዳይደርስ በማለት ነው። እንደውም ማለት ነው የኔ የሚቾክል ሰው ቢሆን ኖሮ ማለት ነው ሊሰደብ ነበረ ማለት ነው። እንደምን አርጌ ነው ዛሬ አይደል ዩቲዩብ ላይ መጣሁት። እንደመጣው እኮ ጀመራችሁ ከዛ ተናደድኩኝና ቆይ አልናገርም ምንም እግዚአብሔርን ይሄ ሐሳቤ ነውና አልናገርም። ከዛ መጀመሪያ ኤዲቲንግ እና ያላስተካክሉ ወይም እንደዛ የሰቀልኩትን ፎቶን አስተካክዬ ሰቅላለሁ ብዬ ሮጬ ወጣሁ። አንዳንዴ ያው መቾኮል እንኳን ጥሩ አይደለምና
አንዳንድ ወይም ሰቀላን ካላስተካከልኩ እና የኔ የሚቸኩል ሰው ቢሆን ኖሮ ልሰደብ ወጥቼ እግዚአብሔርን በቃ ቢሆን እንዴት አሁን እኮ እኔ ጠፍቼ እንኳን እኔ ለዚህም እኮ ነው ከዩቲዩብ የጠፋሁት ለዚህም እኮ ነው ቪዲዮ መስራት ያቆምኩት ብዬ ላውራ ነበር ማለት ነውና በቃ ኧረ እንዴ ቆይ ማየትማ አለብኝ እንጂ ይሄ ነገር እውነት ነው ወይስ ውሸቱ ነው አውቆ ነው እንዴ እንደዚህ ሆኖ ቻናሌ በማለት እኔ ያው ረጋ ስላልኩ እኔ እኮ ረጋ ያልኩ ሰው ነኝ ይቅርታ ከዛ ቪዲዮ እንትን ማለት እንትን አስተካክዬ ፎቶን ሸፍኜ ለቀቅኩት ነው የምላችሁት። ቪዲዮን ሼር አድርጉልኝ፣ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ለምትሰጡት ሀሳብ አስተያየት ምርጥ ነው። ቴንክ ዩ ሶ ማች አመሰግናለሁ። በጣም አመሰግናለሁ። በርቺ ስሪ ለምን ከኋላ ትቀሪያለሽ እያላችሁ ነው። አሁንም ከጧት ጀምሮ የምትሰጡት ኮሜንቶችን በጣም እያበረታኝ ነውና ይመቻችሁ። እወዳችኋለሁ። ኑሩልኝ። ክፉ አይንካችሁ። ባላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ። ቻናሌን ግን ኮፒ ሊንክ አድርጉልኝ። እግዚአብሔርን ቻናሌ በጣም ሪፖርት ተደርጎብኛል ቻናሌ የኔ ማለት ነውና እስቲ እኔ የምትወዱኝ ሰዎች ኮፒ ሊንክ አድርጉልኝ በፈጠራችሁ አምላክ እና እኔ እወዳችኋለሁ።